እንግዲህ ፋይበር ኦፕቲክ ናዛል ኢንቱቤሽን በሚደረግበት ጊዜ ናዛል ካቪቲውን በዛይሎሚታዞሊን ጎዝ ፓክ ማድረግ አፍንጫው በደንብ ከፈት እንዲልና ቲዩቡም በቀላሉ እንዲያልፍ ይረዳናል። አንስቴዚዮሎጂስቶቻችንም ይህንን በደንብ አድርገዋል። እንግዲህ ሆፕፉሊ በጣም ቆንጆ በሆነ ሁኔታ ኢንቱቤት ተደርጋ ታልቃለች ብዬ አስባለሁ። ሰርጀሪውንም እኔ ከዛ በኋላ ቀጥላለሁ ማለት ነው። ፕሮሲጀሩን ማሳያችሁ ይሆናል። እንደምታዩት ፍሌክሲብላችን ኦልሬዲ ሬዲ እየሆነ ነው። አንስቴዚዮሎጂስቶቻችን ሁለቱም የምታያቸው አንስቴዚዮሎጂስት ሐኪሞቻችን ናቸው። ስፔሻሊስት ሐኪሞቻችን ዶክተር ፍጹምና ዶክተር አማረ ማለት ነው። አሁን ፍሌክሲብል ናዛል ፋይበር ኦፕቲክ ኢንቱቤሽን ነው የሚሰራው። በእርግጠኝነት በጣም ጽድት አድርገው ነው ኢንቱቤት የሚያደርጉት። ይህን የሚያደርጉበት ምክንያት ምንድን ነው? አንደኛ ሰርጀሪ ስንሰራ በደንብ ኢዚው እንዲሆንልን አፏ በቲዩቡ እንዳይያዝብን። ኦኬ ሰው አሁን ወደ ኢንቱቤሽን እየተገባ ነው። ኦኬ ያስ እንደምታዩት ኢንቱቤሽኑ የሄደ ነው፣ ፕሮሰስ ላይ ነው። ቢዩቲፉሊ ኢትስ ደን። ዋው እንደምታዩት ዚስ ኢዝ ላርኒክስ። ዚስ ኢዝ ላርኒክሳችን ቮካል ኮርዶች ናቸው ከላይ የምታዩቸው ቪ ሼፕ የሚሰሩት እነዚህ። አሁን ቀጥታ ወደ ላንግ እየገባ ነው፣ ወይም ደግሞ ወደ ሳምባ ማለት ነው። ከዚህ በኋላ አሁን ትራኪያ ውስጥ ነው ያለ ነው እንደምታዩት። ሳብግሎቲሱን አልፈን ከዚህ በኋላ እንግዲህ ኢንቱቤሽኑ ይቀጥላል ማለት ነው። የምታዩት ቲዩብ ይገባል ማለት ነው። that's the carry yeah sure so now the other anesthesiologist will insert the tube እንደምታዩት fix there yeah nice beautifully intubated wow amazing thank you guys thank you so much ቴክኖሎጂ ማለት ይሄ ነው እንግዲህ this is ቴክኖሎጂያ ማለት ያለባችሁ አሁን ነው። ቴክኖሎጂያ የሚባለው አሁን ነው። beautifully done smoothly thank you so much